አባቢ እንግዲህ በጣም አዘነ ማለት ነው። አባቢ በጣም አዘነ። ትሁት ደግሞ አመረረች፣ በቃ አመረረች፣ በጣም አመረረች። ምክንያቱም ካሌብ እንግዲህ አይምሮዬ ላይ እንዲጫወትብኝ አልፈልግም። ምክንያቱም እኔ ለዚህ ቤት ሰራተኛ በሆንም በቤተሰቦቼ ደግሞ ክብር ያለኝ ሴት ነኝ። ለምንድን ነው በዚህ ደረጃ እኔን ዝቅ የሚያደርገኝ? ትላለች ማለት ነው። እውነት ለመናገር ትሁት እዚህ ላይ አበዛሹ። አንድ ሰራተኛ ሰው ቤት ሲኖር ተረግጦም ተሰድቦም ነው የሚኖረው። በእርግጥ ግን አንቺ ፍቅር ስላለብሽ ብቻ እሱ አንድ ሲናገርሽ በትልቅ ደረጃ አድርገሽ ታየዋለሽ ማለት ነው። እውነት ነው። አሁን እንደዚህ ሰራተኛ ተረግጦ የልከታውን አውቆ ነው ሊኖር የሚችለው ማለት ነው። ግን ደግሞ አንቺ ስላፈቀርሽው ምንም ነገር ሲናገርሽ ምንም ከሱ የምጠብቂው ክብርን፣ ከሱ የምጠብቂው መወደድን፣ ከሱ የምጠብቂው ፍቅርን ስለሆነ እንደዚህ በተናገረሽ ቁጥር ሊሰማሽ ይችላል። እውነት ነው። ግን እዚህ ጋር ስህተት አለብሽ። በሌላ በኩል ደግሞ ቲና እንግዲህ ልጁን ታቆምና ይህን ሰውዬ ወይ ካሌብን ወይ ደግሞ ትሁትን ማገት አለብን፣ ካልሆነ ግን ለአንተ 1 ሚሊዮን ብር የማቀርበው የለኝም። ምክንያቱም እኔ ምን አለኝ? አንተ እኮ ገለዋለሁ ብለህ ነበረ። እኔ እኮ ብር ከፍዬ እንዴት እሱን አስፈታዋለሁ? ስታስበውስ እኔ እኮ እንዲታሰርልኝ እንዲገደልልኝ ፈልጌ ነው ብሩን ይሄ ሰጠው። አንተ ግን የውሸትህን ገድያዋለሁ ብለህ የባስ ከነሱ ፊት አሳፈርከኝ፣ አዋረድከኝ ትለዋለች። ይሄ ልጅም ደግሞ ብድግ ያደርግና ካፈለግሽ 1 ሚሊዮን ብር ታመጫለሽ፣ ካላመጣሽ ግና እኔ አንቺን ምን እንደማረግሽ ታውቂያለሽ። በዚህ 15 ቀን ውስጥ 1 ሚሊዮን ብር እፈልገዋለሁ። ወይ ሰውየውን ወይ ብሬን አልሰጠሽ ወይ ደግሞ ይሄን ሸባ ሰውዬ አልገደልኩት ይላታል ማለት ነው። ለምን አልገለውም? እኔ ሰጠውህ እኮ እንድትገልልኝ ነበር። አንተ ግን ሞቷል ስላልከኝ ከቤት እጄ ለራሱ ሞቷል ብዬ አውርቼ ይኸውን አሁን በጣም ተንቋሽሻለሁ። አሁን እኔን ለአንተ ምንድን ነው እንዳደርግ የምትፈልገው? እስኪየኝ፣ አላሳዝንህም? የፈለግከውን ማድረግ ትችላለህ፣ ምንም ነገር የለኝም ትለዋለች ማለት ነው። በሌላ በኩል ደግሞ እሷ ራሷ ሌላ ወጥመድ ውስጥ ወይ ካሌብን ወይ ደግሞ ትሁትን ለማሳሰር ትሞክራለች ማለት ነው። ለማፈን ትሞክራለች፣ ከጥፋት ላይ ጥፋት ማለት ነው። በሌላ በኩል ዳኒ ሂደህ ተመልሰት ተጎዘጎዝ አይደል ትለዋለች ማለት ነው። ከዛ ዳኒ ብድግ ያደርግና ምን አይነት አረመኔ ነሽ? ምን አይነት ጭቃ ነሽ? አሁን እኔ ድጋሚ ባንቺ ስራት ድጋሚ መዘፈቅ አልፈልግም ይላታል ማለት ነው። ከዛም በኋላ እንዲህ በቀላሉ የምንላቀቅ ይመስልሃል? ትለዋለች። እኔ እንግዲህ ከአንቺ ጋር ህብረት የለኝም ይላታል። ከዛ በኋላ የሆነ ነገር እንዳማክረ እፈልጋለሁ፣ በጣም ጨንቆኛል ዳኒ፣ ብቻዬን ነኝ ትለዋለች። እሺ ምንድን ነው? ምን እንዳደርግልሽ ነው የምትፈልጊው? ይላታል። አባቢን ያፈነው ሰውዬ እኮ 1 ሚሊዮን ብር ጠየቀኝ፣ ካለዛ ግን እገልሻለሁ እያለኝ ነው አለ። እንደዚህም አለ። እሱ ደግሞ ቁጥር አያውቅም እንዴ? ለምንድን ነው እዚህ ላይ ግን ስቅ ያለው ቁጥር አያውቅም እንዴ ይላታል። ከዛም በኋላ ትሁት እንደዚህ ሻንጣዋን እየጠቃለለች ምናምን እያለ ዳኒ ይመጣና እንዴት ትሁት የምር ልትሄጂ ነው እንዴ ይላታል። አው ዳኒ እኔ እሄዳለሁ ብዬ አስቤያለሁ ትለዋለች። እንዴ አንቺማ አትሄጂም? አልሄድም፣ ልብስ እየተቀለልኩ ነው። የእኛንም ልብስ ትጠቀልይልናለሽ ይላታል። አው በሚገባ ትለዋለች ማለት ነው። ከዛ እንደዛ እያለች እያለ ይሄድና አባባ ይለዋል። ካሌብ ትሁት ልትሄድ ነው መሰለኝ፣ ልብሷን እየሸካከፈች ነው ይለዋል። ኧረ እባክህ ልትሄድ ነው ይለዋል። እኔ በሀሳቧ መጋፈት አልፈልግም ይለዋል ማለት ነው። እሺ ከዛም ሀሳቧን መጋፋት አልፈልግም ይለዋል። በዛም በኋላ ይሄድና ይመጣና ትሁቴ የእውነት ልትሄጂ ነው ይላታል። አዎ አባቢ መሄድ እፈልጋለሁ ትለዋለች ማለት ነው። ሰላም ውድና የተከበራችሁ የልስ ቤተሰቦቼ በላይክ ጀምሩት ቪዲዮውን። ዛሬ በአዲስ ቪዲዮ እና በአዲስ መረጃ መጥቼላችኋለሁ። እንግዲህ ትሁትን በምታዩት መንገዱ ለመሄድ ተዘጋጅታለች ማለት ነው። በጣም ነው የሚያስጠላው። ትሁት ከዚህ ቤት ከወጣች በጣም የሚያስጠላና የሚደብር ስራ ነው የሚሆነው ማለት ነው። እሷ ከቤት ውስጥ ናት መኖር ያለባት። በሌላ በኩል ደግሞ እንግዲህ ቲናን እንደምታዩት በዚህ በኩል አንቆ ይዞ እያስፈራራት ነው ማለት ነው። በጣም ነው ሜዞ ሆና ያለችው ማለት ነው። እዛ ለዳኒ ትሄድና ዳኒ እንደዚህ አድርጎ እኮ እያስፈራራኝ ነው ይላታል ማለት ነው። እንዴ እሱ ደግሞ 1 ሚሊዮን ብር የሚጠይቅ ቁጥር አያውቅም እንዴ ይላታል። እኔ በጣም ፈርቻለሁ። ብትፈሪ ነው የሚገባሽ፣ አንቺ ዝንብ የምታከይ ሴት እዛ በሬ ጋራ ይላታል ማለት ነው። እናታግዘኝም? አንቺ ሌላ ታሪክ ውስጥ ነሽ እናቴ፣ ሌላ ነገርም ደግሞ አታስገብኛ፣ ምን ነሽ ነው ይላታል ማለት ነው። ፈራህ እንዴ ትለዋለች። እንዴ ለምን አልፈራም? ጎልያድንን የሚያክል ጥርሴ ቦኙ ጎልያድንን የሚያክል ሰውዬ እንዴት አልፈራም? በጣም ነው እንጂ መፈራው። ይታይሻል እንዴት እንደሚያደርገው ብሎ ይነግራታል ማለት ነው። ከተንኮልሽ ውጪ፣ ከክፋትሽ ስራ ውጪ፣ ይበቃሻል። ምንድነው ሁልጊዜ በተንኮል መጠመድ
ይላታል ማለት ነው። ዳኒ ቢገባህ ለእኔና ላንተ ፍቅር ብዬ ነው ይህን ሁሉ መስዋዕት የምከፍለው። ብትረዳኝ ኑሮ እኔ ላንተ አይደለም ይህን ሁሉ ነገር የምከፍለው። ባክሾ ለዛ እስከ መቼ? እኔ ፍቅሬንም ህይወቴንም አጥቻለሁ። እኔና አንቺ እንደዚህ አይደለም ንግግራችን ይላል ማለት። በሌላ በኩል 1 ሚሊዮን ብር ካላመጣሽ ይላታል። 1 ሚሊዮን ብር ካላመጣሁ ምን ታደርገኛለች ስትለው አስረግዝሻለሁ ለእኔ የሚሆን ልጅ ተወልጃለሽ ይላታል ማለት ነው። እሱ ነው የምትፈልገው ትለዋለች። እንግዲህ ሆነስ ብር የለኝም ምን እንደምታደርገኝ አይካለሁ ትለዋለች ማለት ነው። ምንም አማራጭ የለሽም። የሴት ልጅ መጨረሻው ይሄ ነው። ምክንያቱም ሴት ልጅ የሆነ ነገር ማድረግ ካልቻለች የሚያጠቋት በዚህ ስለሆነ ለዚህ ነው ማለት ነው። ከዛ ለምን አንድ ሀሳብ አላመጣልህም ትለዋለች። ምንድን ነው ሀሳቡ ሲላተኝ ለምን ወይ ቲናን ወይ ደግሞ ካሌብን አናግታቸውም ደግሞ ሌላ ስራ ሌላ ታሪክ ይላታል። በቃ በተንኮሏ እንደተጠመደች ነው ማለት ነው። ምን ችግር አለው ብናደርገው ትለዋለች። ከዛ በኋላ ካሌብም እንግዲህ ተጎዘጎስክ አይደል ተጎዘጎስክ ሂደህ ተጎዘጎስክ አይደል ከአንጀታቸው ገባህ አይደል ትለዋለች። እባክሽ ተይኝ እባክሽ ይላታል። እንዲህ በቀላሉ ነው እናንተ አንላቀቅም። ይልቁንስ እጅ ለእጅ እንያያዝና ሰው እንደሆነው እንሁን ሌላ ነገር እናድርግ ትለዋለች። አንቺ በቃ ከሀሳብሽ ሌላ እዚህ ነገር ፈቀቅ አትይም ማለት ነው ይላታል ማለት ነው። ከዛም በኋላ እንደዛ ይላትና እኔ ለራሴ ጸጸት እየገደለኝ ነው ሌላ ድጋሜ ስህተት ውስጥ አልገባም ይላታል ማለት ነው። አትጸጸት እነሱ ያውቀው ነው እያታለሉን ነው አትጸጸት ትለዋለች። አንቺ መቼ ነው ከጥፋትሽ የምትመለሹ መቼ ነው? በዚህ ሁኔታማ የትም አትደርስም ትለዋለች። አንቺ በዚህ ሁኔታ የት እንደምደርሽ እናይሻለን ይላታል። እሷን ብድግ ታደርግና እኔ የማምደርስበትን አሳያለሁ ሁሉም በእጄ ስር አድርጌ ሁሉንም ጠቅልዬ ይዤ ያኔ ትሁት እያልክ ቲና እያልክ እንደምትመጣ አልጠራጠርም። እግሬ ስልክ እንድትወድቅ ነው ማደርግህ ትለዋለች። እስኪ ሂጂና አንቺ ስር ለመውደቅ ያብቃኝ ይላትና ዳኒም ደግሞ እንግዲህ ተናዶ ጥሏት ይወጣል ማለት ነው። ለመሆኑ ትሁትን ምን አድርጋችኋት ነው እሄዳለሁ ብላ የተነሳችው? እሄዳለሁ አለች እንዲህ አላት። አዎ እሄዳለሁ አለች። አባቢ ከሻይ ቡና ቁጭ ብሎ እያለ ያፈነው ልጅ መጣ። እንዴ አንተ ሸባ አልሞትክም እንዴ ይለዋል ማለት ነው። አባቢም ደግሞ ሄድ ከዚህ ዝሆን ነው እኮ የምታክለው አንተ ልትገለኝ አስበ ነበር እንዴ ይላል። እንዴ ካወጡ በኋላ እንደዚህ መለፍለፍ አይከብድም ይለዋል። ያኔም እኮ ሳላስበው ይዘኸኝ እንጂ አንተ እኔ ላንተ ሰንፌልህ አይደለም። ሂድ እባክህ አሁን ከዚህ ትወጣለህ ወይስ አትወጣም? ፖሊስ ሳልጠራ ይለዋል ማለት ነው። ከዛ በኋላ ቆይ በቃ በዚህ መንገድ ነው የምንላቀቀው ማለት ነው ይለዋል። ታዲያ ምን እንዳደርግ ትፈልጋለህ? አትወጣም? ጠብቀኝ ይለዋል። እንግዲህ አሁንስ ጠብቀኝ ወንድ ከሆንክ ይልና ለፖሊስ ሊደውል ሲል ተነሳስቶ ጥሎት ይወጣል ማለት ነው። በጣም ፈርቶ ማለት ነው። ይሄ ጎልያድንን የሚያክል ሰውዬ አባቢ አስፈራራው ማለት ነው። ከዛ አባቢ ደግሞ እንደዚህማ ተበቀለኝ አትቀርም የራሴ ማደርግህን አደርግሃለሁ አንተ ውሻ እያለ እንግዲህ አባቢ በጣም ተናዶ እንትን ይለዋል። እሷ እኮ እንደዚህ በልብላይ ነው እኔ ስለ እሷ አያገባኝም አንተንና እሷን አለቃችሁም ሲለው እኔ ስለ እሷ አያገባኝም ስለ ራሴ ነው እያወራሁ ያለ እኔን ግን ተወኝ እሷን የፈለክ ማድረግ ትችላለህ እኔን አይመለከተኝም እኔን ግን ተወኝ ይለዋል ማለት ነው። አባቢ ከተጋገታው ያስወጣህ ይለዋል ማለት ነው። ማን ይመስልሃል? ያው ያሳገተኝ ነው። አይሆንም ይሆናል ሆነ ያሳገተች ነው ያስወጣችኝ ያወጣችኝ ያኔ ማለት እሷ ናት እኔን የፈታችኝ ብሎ አጋፈጣት ማለት ነው። ከዛው ላይ መልሶ አጋፈጣት ማለት ነው። እሷ ናት ያስፈታችህ? አዎ እሷ ናት ያስወጣችኝ። እሷማ እንደዚህ አታደርግም። እንግዲህ ሆነ ቻለው። በቀንም ትጓዛለህ እንዴ? ፖሊስ አትፈራም እንዴ? የምትሰራው ስራ አያስፈራህም እንዴ? ይለውና አባቢ በፍጥጫ ያፋጥጠዋል ማለት ነው። ከዛ በኋላ ሁለታችሁንም አለቃችሁም እኔ ጋር ምንም የምታደርገው ነገር የለም ስለ እሷ አይመለከተኝም እኔ ግን ምንም የምታደርገኝ ነገር የለም ይለዋል ማለት ነው። እንግዲህ ትሁትንም ቲናንም አግኝቶ አልለቅሽም አንቺ ነሽ ያስፈታሽው ሰውየው ነግሮኛል 1 ሚሊዮን ብር ታመጫለሽ ካለዛ ግን አልለቅሽም እሱ ብር እኮ ለእኔም ያስፈልገኛል እንግዲህ አሁንስ ለሁለታችንም ፈልጊ አለዛ ግን ጥላሽ እንደሆንኩ እንዳትረሺ ይላታል ማለት ነው። በሌላ በኩልም እንግዲህ ካሌብ ትሁትን ይቅርታ ለመጠየቅ እየታገለ ነው። ትሁት ደግሞ እሺ ይቅርታ አድርጌልሃለሁ ማድረግ ያለብህና ያደረግ አዎ ሰራተኛ ነኝ ልኬን አውቃለሁ ትለዋለች ማለት ነው። እዛ ዳኒ ደግሞ ቁጥር አያውቅም እንዴ ስትለው እንደዛ ልበለው እንዴ አላት አለችው። እንዴ ቁጥር አታውቅም ልትዩ ነው እንዴ አንቺ እኮ እሱ ቤት ስትልት ትንትዬ ነው ረግጦ ነው እንደ ዝም በዛው ላይ የሚገልሽ ይላታል ማለት ነው። ፈራ እንዴ አልፈራም እንዴ ለምንድን ነው ባልፈራው ከአንቺ ትንሽ ወጠር ብልም እኔ ምንው ፈራዋለሁ ጎልያድን ነው የሚያክል ይህ ሰውዬ ጎልያድን ነው የሚያክል ይላል። ማሽን ላይ ያረረ ይስቃል።
እንዴት እንደተቃጠልኩ እኮ ዛሬ ብታውቁ ታዝኑልኝ ነበር። እስኪ ላይክ አድርጉልኝና አበረታቱኝ። እንደው የሰው ቤት ይብቃሽ ይበልኝ የምር እኔ እንደው በዚህ ስራ ተሳቅቄ ሞትኩና፣ ለማንኛውም ስራ የተበላሽቷልና ሰውለት አድርጉልኝ። ፍረቷ እንደዚህ አድርጋ ደግሞ ለምን ህግ ቦታ እንሄድም? ወንጀለኛዋ እኮ አንቺ ነሽ። ከዛም በኋላ እንደዛ ትልና ትሁት ደግሞ እቃ እያጠበች እያለ ካሌብ ይመጣል ማለት ነው። ቲና እዚህ ነሽ እንዴት ትሁት ይላታል። ትሁት ልክ እንዳልነበርኩ ተሳስቻለሁ፣ ይቅርታ ልጠይቅሽ ነው የመጣሁት ይላታል። እሷም ደግሞ ብድግት አድርግና ካሌብ አባቢ ይቅርታ ጠይቃት ብሎ ከሆነ ችግር የለውም ትሁት ግን እኮ አባቢም ብሎኛል፣ ግን ደግሞ እኔም ደግሞ እንደ እህት ስላየውሽ ነው ከወንድ ጋር ሳይሽ የተናደድኩት ይላታል። ከዛ እንደ እህት ማየትህ ጥሩ ነው፣ እኔ ግን ሕፃን አይደለሁም እንደፈለግኩ መሆን መብት አለኝ። እዚህ ጋር እኮ ጥያቄ ጠይቄ አላቅም ትለዋለች ማለት ነው። ለማንኛውም ከአባቢ ጋር ሁነን እንነጋገርበታለን ትለውና ከአባቢ ጋር ወስደት ታጋፍጠዋለች። ከዛም በኋላ ይቅርታ ልጠይቅሽ ነው የኔ የወርጌን ወይም ደግሞ የአመት ፈቃዴ እንድቆጥር አታድርገኝ ትለዋለች። ምኑን ይላታል። እኔ እንዲያውም ይቅርታ ልጠይቅሽ ነው ስላት በቃ እሺ እናወራለን ትለውና ትሄዳለች ከአባቢ ፊት ማለት ነው። አባቢ ከዚህ በኋላ እኔ በወር ፍቃድ እንድትሰጡኝ እፈልጋለሁ፣ የወሬን ፍቃድ ቆጥራችሁ እንድትሰጡኝ እፈልጋለሁ ትለዋለች ማለት ነው። ለምን ትሁት እንዴት እንደዚህ ያልሽ ሲላት በቃ ሰራተኛ መሆኔን አስረግጦ ነግሮኛል። ማን? ካሌብ። ድንግጥ ይላል። እውነት ነው ካሌብ ሲለው አባቢ ላጋፍጥ አይደለም ግን መሆን ያለበት እንደነገርኩህ ትለዋለች ማለት ነው። አባዬ የሆነ ነገር እንዳወራችሁ እፈልጋለሁ። ምንድን ነው ልጄ? እኔ እዚህ ቤት ከመጣሁ 6 ዓመቴ ነው። ግን እንደዛም ሆኖ የወር ፍቃድ ጠይቄም አላውቅም። ግን ደግሞ የምወጣበት ወሬን ጠብቄ ወጥቼ የማየው ሰውም ወይ ደግሞ የምገናኘው ወይም ሰላም የምለው ሰውም የለኝም። አባዬ የወር ፍቃድ ጠይቄ አላውቅም። የአየር ማግኔቴን ግን እንድከለከል አልፈልግም። ምን ነው ልጄ? ማን ከለከለሽ? ካሌብ ትለዋለች። ካሌብ እውነት ነው ሲሉ አባዬ እኔ ላጋፍጣችሁ ፈልጌ አይደለም፣ ግን ደግሞ እኔ ንፋስ ማግኘት ፈልጋለሁ። ንፋስ ላገኝ ስወጣ ግን ማንም እንዲከለክለኝ አልፈልግም። ምክንያቱም እኔ ሌላ የማውቀው ወይም ደግሞ የምሄድበት ዘመድ ወገን የለኝም ትለዋለች ማለት ነው። ወይኔ ባይል መጣ ነው እንዴ ስም ስላሴ። ከዛ በኋላ ካሌብ እውነት ነው እንዴ? አንተ ደደብ፣ አንተ ደንቆሮ፣ አንተን እኮ ትበልጥሃለች በአስተሳሰብ። እዚህ ደረጃ እንድንደርስ እኮ ዋናውን ሚና የተጫወተችው እሷ ናት። የአንተ ሚስት እንደዛ ልታዳፋኝ እንደዛ ልታሰቃየኝ እንኳን ስትሞክር እሷ ናት። አባቢ ምንም አታደርገውም፣ ልምል ታደርገው አትችይም እያለች ስታስጥለኝ ነበረ ይላታል። እዛም በኋላ ይለዋል ማለት ነው። እዛ ዳኒም እሱ ካሌብም አንገቱን ድፍት ያደርግና ይቀበላል፣ ያሳማል ማለት ነው። ከዛ በኋላ በቃ እሷም ደግሞ ይህን ነገር ታደርግና ለእህቷ ትደውላለች። በቃ እመጣለሁ፣ ሰሞኑን እመጣለሁ ትላታለች ማለት ነው። ከዛ በኋላ ልብሷ እንደዚህ ጠቅልላ አባዬ መሄድ ፈልጋለሁ መረቃ ስደደኝ ትለዋለች። 6 ዓመት ሙሉ ቆይተሽ እንደዚህ ውለሽ ነው እንደምትሄጂው ሲላት አባዬ እኔ እንደዚህ ሁኜ መሄዴ ነው የሚፈልጉት ቤተሰቦቼ። እኔ በቤተሰቦቼ ክብር ያለኝ ሰው ነው፣ በቤተሰቦቼ የምወደድ ሰው ነኝ፣ እዚህ ግን ሰራተኛ ነኝ ትለዋለች። ልጄ ሀሳብሽን ልጋፋሽ አልፈልግም፣ ግን ልጄ የፈለግሽውን ያክልን ብር ቢሆን በአካውንትሽ አስገባልሻለሁ ልጄ ይላታል ማለት ነው። አባቢ እንግዲህ በጣም አዘነ፣ ልቡ ተሰበረ። ምክንያቱም የቤቱ ድምቀት፣ የቤቱ ቁም ነገረኛ፣ የቤቱ ዋልታና ማገር ነበረች ማለት ነው። አሁን እሷ ስትሄድ ደግሞ እንግዲህ ያች ክፉ በቃ ሙሉ ለሙሉ ቤቱን ትቆጣጠረዋለች ወይ ደግሞ ካሌብን ታሳግተዋለች ማለት ነው። ከዛም በኋላ ወይ ደግሞ ቲናን መንገድ ላይ ስትሄድ ወደ ሀገሯ ልትሄድ ነው ብላ አጣርታ እንግዲህ ትሁትን ታሳፍናታለች ማለት ነው። ይህን ያክል ብር ክፈሉ ትላለች። እንግዲህ ትሁትን በነ ካሌብ የተነሳ ዋጋ ትከፍላለች። በጣም ይከብዳል፣ በጣም ማለት ነው። እንደዚህማ አይደረግም። ማለት ትሁት አይዞሽ በቃ እኔ ደርሼ ያስፈታሻለሁ፣ ችግር የለውም። ምክንያቱም እኔ የምትታፈኝበትን ስለማውቀው ማለት ነው። ከዛም በኋላ እንግዲህ ቲናም እንግዲህ ቤቱን ብቻዋን ታገኘዋለች። እንደፈለገሽ አባቢን እንደ አዲስ ታንገላታዋለች ማለት ነው። በጣም ያሳዝናል። ትሁት ከዚህ ቤት መውጣት የለባትም። ምክንያቱም ከዚህ ከወጣች አባቢ ድጋሜ ሌላ ችግር ውስጥ ነው የሚገባው። ካሌብም አስተዋይ ስላልሆነ በጣም በቃ አይችሏትም፣ ቲናን አይችሏትም በቃ ዳኒንም ታሳግተው ትችላለች። የእሷ ችግር የለባትም እኮ ዳኒንም ታሳግተው ትችላለች። ካሌብ እንግዲህ ወይ ካሌብ ወይ ትሁት ከሁለት አንዳቸው ነው የሚታገቱት። ምክንያቱም ያሰበችው እሷ ከሁለት አንዳቸው እንዲታገቱ ነው። ከዛ በኋላ አባቢ እንደ አዲስ መከራውን ያያል ማለት ነው። እንደ አዲስ ውርቻ ላይ ይቀመጣል። ይገርማል። ትሁት ግን መሄድ የለባትም እዚህ ቤት። ምክንያቱም ትሁት ከሄደች በቃ አባቢ በጣም ነው የሚጎዳው፣ እንደ እውነት ማለት ነው። በጣም ነው አባቢ የሚጎዳው እና
ለማንኛውም እንግዲህ እስኪ ሀሳብ አስተያየታችሁን እናንተስ ምን ትላላችሁ? እስኪ በሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። አባቢ ካሌብ ይታፈናል ወይስ ትሁት ትታፈናለች ወይስ ምን ታደርጋለች? አሁን በቀጣይ ቴናን ምን እንጠብቃት? ቴናን የተንኮል ባለቤት ናት። እንግዲህ ቴና የተንኮል ባለቤት ናት። መቼም ባቦ በስላሴ ብላ እንደምንም አድርጋ እንግዲህ ካሌብን ታሳስረዋለች ማለት ነው። እወዳችሁ